ህዳር 17 ቀን 2018 ዓ.ም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዳይ ሆነ አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን የቦሮ ዲሞክራሲያዊ ፓርቲ ራሱን አክስሞ ከገዢው ብልጽግና ፓርቲ ጋር ለመዋሃድ መወሰኑን ገለጸ። የኢትዮጵያና የአሜሪካ ወታደራዊ ኃላፊዎች በቀይ ባህር ተደራሽነት እንዲሁም በቀጠናው ሰላምና ጸጥታ ዙሪያ ተወያዩ። ከውጭ ከሱዳን ጦር ጋር ጦርነት ውስጥ የቆየው ፈጥኖ ደራሽ ኃይል የ3 ወር የተኩስ አቁም ማወጁን አስታወቀ። ክቡራን ተመልካቾቻችን ወደ ዝርዝሮቹ አለፍን። በቅድመ ኢሰመኮ በሶማሌ ክልል አሳሳቢ ጉዳዮች የእርምት እርምጃ እንዲወሰድባቸው ጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን ያለው በሶማሌ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታ በተመለከተ ከክልሉ ርዕሰ መስተዳድር ጋር ጥቅምት 10 ቀን 2018 ዓ.ም በጅግጅጋ ከተማ ባካሄደው ውይይት መሆኑን ገልጿል። በውይይቱ ኢሰመኮ በክልሉ ያለውን የሰብአዊ መብቶች ሁኔታ በተመለከተ በተለያየ ጊዜ ባካሄዳቸው ክትትሎች የደረሰባቸውን ግኝቶች በማቅረብ መልካም ምርታዎች ተጠናክረው እንዲቀጥሉና አሳሳቢ ጉዳዮች የእርምት እርምጃ እንዲወሰድባቸው አሳስቧል። በተለይም በማረሚያ ቤቶችና በፖሊስ ጣቢያዎች በሕግ ጥበቃ ስር ያሉ ሰዎች የሰብአዊ መብቶች አያያዝና የፍትህ ተደራሽነት እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ እንዲሁም የተራዘመ የቅድመ ክስ ስርዓት ሁኔታ እንዲታረም ለተፋጠነና የተሟላ ፍትህ አሰጣጥ በቂ ትኩረት እንዲሰጥ ኮሚሽኑ ጠይቋል። የሶማሌ ክልላዊ መንግስት ርዕሰ መስተዳድር ሙስጠፋ መሐመድ በበኩላቸው ኢሰመኮ በዝርዝር ያነሳቸው አሳሳቢ የሰብአዊ መብቶች ጉዳዮችን እልባት ለመስጠት በተለይም የተራዘመ የቅድመ ክስ ስርዓትን በማስቀረት የተፋጠነ ፍትህ ስርዓት ለመተግበር የክልሉ መንግስት በልዩነት ትኩረት እንደሚሰራም ገልጿል። በክልሉ አዋሳኝ በሆኑ አካባቢዎች ጋር በተያያዘም በተደጋጋሚ የግጭት ስጋቶች ስለመኖራቸውም መረጃዎች ያሳያሉ። የቦሮ ዲሞክራሲያዊ ፓርቲ ራሱን አክስሞ ከገዢው ብልጽግና ፓርቲ ጋር ለመዋሃድ መወሰኑን አስታወቅም። የቤኒሻንጉል ጉሙዝ ክልል ተቃዋሚ የቦሮ ዲሞክራሲያዊ ፓርቲ ራሱን አክስሞ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ውሳኔ ማሳለፉን አስታውቋል። ፓርቲው ህዳር 15 ቀን 2018 ዓ.ም ባካሄደው አስቸኳይ ጉባኤ የመክሰም ውሳኔ ማሳለፉን የፓርቲው ፕሬዝዳንት አመንቴ ገሺ አስታውቀዋል። አቶ አመንቴ ፓርቲው የሚቀላቀለው ከክልሉ ብልጽግና ቅርንጫፍ ሳይሆን በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራውን እናት ፓርቲ ብልጽግናን መሆኑንም አስረድተዋል። የውህደቱ ሂደት ከተጠናቀቀ በኋላ ዝርዝር የስምምነቱን ይዘቶች ይፋ እንደሚያደርጉ የፓርቲው ፕሬዝዳንት መናገራቸውን የተለያዩ የሀገር ውስጥ መገናኛ ብዙሃን ዘግበውታል። ይሁን እንጂ የስራ አስፈጻሚ አባላትን ጨምሮ አንዳንድ የፓርቲው አመራርና አባላት ፓርቲው ህልውናውን ያጣበትን ውሳኔ እንደማይቀበሉ መግለጻቸውም ተዘግቧል። ፓርቲው ህልውናውን አክስሞ ወደ ብልጽግና ለመግባት ባሳለፍነው ውሳኔ ካሉት 13 የስራ አስፈጻሚ አባላት 5ቱ ስምምነታቸውን አልገለጸም ተብሏል። ወደ ብልጽግና ለመግባት ውሳኔ ያሳለፈው ቦዴፓ በስድስተኛው ጠቅላላ ምርጫ ተወዳድሮ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበር ማግኘቱ ይታወሳል። የብልጽግና ፓርቲ ዋና ጽህፈት ቤት በጉዳዩ ላይ አስተያየት እንዲሰጥ ያደረግነው የስልክ ሙከራ ምላሽ ሳያገኝ ቀርቷል። ሆኖም ቦዴፓ ህልውናውን አክስሞ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ያሳለፈውን ውሳኔ የምርጫ ቦርድን ይሁንታ ማግኘት ይጠበቅበታል። በዚህ ጉዳይ ላይ ሌሎች ተጨማሪ መረጃዎችን አጠናቅረን በሌላ ዘገባ የምንመለስ ይሆናል። የኢትዮጵያና የአሜሪካ ወታደራዊ ኃላፊዎች በቀይ ባህር ተደራሽነት እንዲሁም በቀጠናው ሰላምና ጸጥታ ዙሪያ ተወያዩ። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከተገናኙ በኋላ ከፍተኛ የኢትዮጵያ ወታደራዊ አመራሮች ጋር ትናንት ማክሰኞ ዕለት ውይይት ማድረጋቸው ተገልጿል። በውይይታቸውም ሁለቱም ወገኖች ለኢትዮጵያ የባህር በር ጥያቄና ለሰፊ ቀጠናዊ የጸጥታ ትብብር ትኩረት ሰጥተዋልም ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጋር ተገናኝተው በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀው ነበር። ሆኖም ስለ ውይይታቸው ተጨማሪ ዝርዝር መረጃ ግን አልሰጡም። የኢፌዴሪ መከላከያ ሚኒስቴር በበኩሉ ባወጣው መግለጫ
ጀነራል አንደርሰን ከጠቅላይ ሚኒስትር ዶክተር አብይ አህመድ በመቀጠል የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መገናኘታቸውንም ገልጿል። ውይይቱ በአፍሪካ ቀንድ ሰላምና መረጋጋትን እንዲሁም የኢትዮጵያና አሜሪካ ወታደራዊ ትብብር የወደፊት ሁኔታዎች ላይ ያተኮረ እንደነበርም ጠቁሟል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ ልዑካን ቡድንን ባነጋገሩበት ወቅት የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማችንና ኢኮኖሚያዊ ለመገንባት የሚውል መሆኑንም ገልጸው ኢትዮጵያ የባህር ላይ ጥቅሞቿን የምታስከብረው በውይይትና በትብብር መሆኑንም አጽንኦት ሰጥተውበታል። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች መገደላቸው ተገለጸ። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ባለፈው ቅዳሜ ማለዳ ታጣቂዎች ባደረሱት ጥቃት ሴቶችና ህጻናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸውን ነዋሪዎችና ባለስልጣናት አረጋግጠዋል። የቡለን ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ባወጣው መረጃ በወረዳዋ ባኩጂ ቀበሌ ጽንፈኛና ታጣቂ ቡድን በንጹሃን ዜጎች ላይ አሰቃቂ ጥቃት አድርሷል ሲል ወንጅሏል። ሀብታማ አያሌው ተጨማሪ አላት። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ከባለፈው ቅዳሜ ጥቅምት 14 2018 ዓ.ም ታጣቂዎች ያደረሱን ጥቃትና ስጋት አሁንም መቀጠሉ ተገልጿል። በዚህም በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ባለፈው ቅዳሜ ማለዳ ታጣቂዎች ባደረሱት ጥቃት ሴቶችና ህጻናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸውን ነዋሪዎችና የአካባቢ ባለስልጣናት አረጋግጠዋል። የቡለን ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት በፌስቡክ ገጹ ባሰራጨው መረጃ በወረዳው ባኮ ቀበሌ ጽንፈኛና ታጣቂ ቡድን በንጹሃን ዜጎች ላይ አሰቃቂ ጥቃት አድርሷል ሲልም ከሷል። የቡለን ወረዳን ጨምሮ በመተከል ዞን በበርካታ ቀበሌዎች አሁንም የጸጥታ ስጋት መኖሩን ከነዋሪዎች ማረጋገጡን ዶቼ ቬለ ዘግቧል። ከዓመታት ግጭትና ጥቃት አንጻራዊ ሰላምና መረጋጋት እያሳየች ነው ሲባላት የነበረው መተከል ካለፈው ቅዳሜ ማለዳ በኋላ ግን የተሰማ አሰቃቂ ዜናን ተከትሎ መረጋጋቱ መሸርሸሩን ለነዋሪዎች ሌላ የጸጥታ ስጋት ሆኖ ዳግም ተከስቷል ተብሏል። የቡለን ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት እሁድ ዕለት በፌስቡክ ገጹ ባጋራው መረጃ አክሎም በባኮጂ ቀበሌ ጽንፈኛ ታጣቂ ቡድን ህዳር 13 ቀን 2018 ዓ.ም ከንጋቱ 11 ሰዓት ተኩል በመግባት በንጹሃን ዜጎች ላይ አሰቃቂ ጥቃት ማድረሱን የወረዳው ምክትል አስተዳዳሪ አቶ ሺበሺ ባሬዳ መናገራቸውን ዘግቧል። ዶቼ ቬለ ለደህንነታቸው ሲባል ስማቸውን ያልገለጻቸው የወረዳው ተመራጭ የህዝብ ተወካዮች አባል በጥቃቱ ከ30 በላይ ንጹሃን ዜጎች መገደላቸውን አረጋግጠዋል ብለዋል። ይሁን እንጂ የወረዳው የመንግስት ኮሚኒኬሽን ጥቃቱ አድራሹ ጽንፈኛ ቡድን ከማለት ባሻገር የትኛው ቡድን እንደሆነ ለይቶ አልገለጸም። ነገር ግን የህዝብ ተወካዩ መንግስት ሸኔ ብሎ የሚጠራው ቡድን ጥቃት ማድረሱንና ተጠያቂ አድርገዋል። ሰሞኑን ቅዳሜ ዕለት ሌሊት 11 ሰዓት ላይ ቡለን ወረዳ በኩጂ የሚባል ቀበሌ ላይ ነው እንግዲህ ከተማ ገብተው ንጹሃን ላይ ጭፍጨፋ ያደረጉት። ሰው በተኛበት ገና እየነቃ ባለበት አነጋግ ላይ ማለት ነው ያገኙትን በሙሉ ያው ጥቃት ፈጽመው ከ30 በላይ ንጹሃን እንደሞቱ ነው ያለኝ መረጃ። የቆሰሉም አሉ፣ ወደ ሆስፒታልም የገቡ ከቆሰሉት ውስጥም ህይወታቸው ያለፉ አሉ። ከጥቃቱ በኋላ እንግዲህ ጸጥታ ኃይልም ደርሶ አስከሬን የማሰባሰብ ስራ ተሰርቷል እና ከዛኛውም ወገን የተወሰኑ ተጎድተዋል። ከሸኔም ሳይድ የተወሰኑት ላይ እርምጃ የወሰዱ ይመስለኛል። የአካባቢው ነዋሪ መሆናቸውን የሚናገሩት የአይን ምስክር እንደሚሉት የቅዳሜ ማለዳውን በሰላማዊ ሰዎች ላይ ደረሰውን ጉዳት በኢትዮጵያ መንግስት በሚደገፉ ሚሊሻዎችና በኦሮሞ ታጣቂዎች ቡድን መካከል የተፈጠረ የተኩስ ልውውጥን ተከትሎ የመጣ ነው ብለዋል። በዚያን ቀን ጠዋት በዚያ በኩል እያለፉ ይመስለኛል። በዚያ እያለፉ ነበረ ከሚሊሻ ጋር የተታኮሱ ይመስለኛል። ከዚያ በኋላ በእርግጥ በሰላማዊ ሰዎች ላይ ጥቃት የማድረስ እቅድ የነበራቸው አይመስለኝም። በዚያ እያለፉ ሚሊሻዎቹ ተኩስ ስለከፈቱባቸው ራሳቸውን ለመከላከል ተኩስ በመክፈታቸው ነው በዚህ መሃል ሰላማዊ ሰዎች ላይ ጉዳት የደረሰው። ከሁለቱም ወገን ሰዎች ተጎድተዋል። በአጠቃላይ ወደ 35 ሰዎች ይሆናሉ የተገደሉት። የቡለን ወረዳን ጨምሮ በመተከል ዞን ከቅርብ ጊዜያት ወዲህም ሰላማዊ ሰዎችን ኢላማ ያደረጉ የታጣቂዎች እንቅስቃሴ አሳሳቢ መሆኑንም የህዝብ ተወካዩ አክለዋል። አጠቃላይ አሁንም ያሉ ስጋት ውስጥ ነው። አጎራባች ቀበሌዎች በዚህ ሰዓት ስጋት ውስጥ ነው ያሉት። ማህበረሰቡ በራሱ የተከላከለ ሚሊሻ እየተከላከለ ያለበት ሂደት ነው ያለው። ያው ክልሉ መንግስትና የተለያዩ ሚዲያዎች አካባቢው ሰላም ነው ጸጥታ ነው ቢሉም ሸኔ እንቅስቃሴ ግን እንደነበረ እኛም ቀድመን እናቅ ነበር። አንድ በአንድ ኢቨን መሳሪያ የመንጠቅ
ኢቨን ቡለን ከተማ ውስጥ ገብቶ የመውጣት አዝማሚያዎች በቅርብ ጊዜ ተደርገው ነበር። ይሁን እንጂ ለቅዳሜው ጥቃት እጁ አለበት ለተባለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ሸኔ ሲል የሚጠራው ታጣቂ ቡድን ለቀረበበት ክስ ይህን ዜና እስካጠናቀርንበት ጊዜ ድረስ የሰጠው ይፋዊ ምላሽ የለም። በቤኒሻንጉል ጉሙዝ ክልል የመተከል ዞንን ጨምሮ በክልሉ ባለፉት ጥቂት ዓመታት በተለያዩ ታጣቂ ቡድኖች በሰላማዊ ሰዎች በደረሱ ጥቃቶችም በርካታ ሰላማዊ ሰዎች ተገድለው ሌሎች በርካቶችን መቁሰላቸው ተዘግቧል። ጥቃቶችም ተከትሎ በሺዎች የሚቆጠሩ ሌሎች ነዋሪዎች ደግሞ ከቤት ንብረታቸው ለመፈናቀል መገደዳቸው ተገልጿል። ከዚህ ቀደምም የክልሉ መስተዳደር በክልሉ የሚንቀሳቀሱ ታጣቂ ቡድኖች ወደ ሰላም እንዲመለሱ ሲያደርጉ የነበሩ ጥረቶች ፍሬ አፍርተው አንጻራዊ ሰላምና መረጋጋት ማስገኘት ችለው እንደነበር መግለጹ ይታወሳል። የእንግሊዝ አምባሳደር የብልጽግና ፓርቲን ጽህፈት ቤት የጎበኙ ሲሆን ፓርቲው 4 ሚኒስትሮችን ጨምሮ ለ275 ተቃዋሚዎች የአመራር ቦታዎች መስጠቱን አስታወቀም። ገዢው ብልጽግና ፓርቲ የፖለቲካ ምህዳሩን ለማስፋት ጥረት አካል ነው ባለው ሂደት 4 የሚኒስትርና 3 ሚኒስትር ዴታዎችን ጨምሮ 275 የመንግስት የአመራር ቦታዎችን ከተፎካካሪ የፖለቲካ ፓርቲዎች ለመጡ አመራሮች መስጠቱን አስታውቋል። ይህ የተገለጸው በኢትዮጵያ የዩናይትድ ኪንግደም አምባሳደር የአፍሪካ ህብረት ቋሚ መልእክተኛ ዳርን ዌልች የብልጽግና ፓርቲ ዋና ጽህፈት ቤትን በመጎብኘት ከፓርቲው ምክትል ፕሬዝዳንት ዋና ጸሐፊ አቶ አደም ፋራ ጋር በተደረገ ውይይት ወቅት መሆኑን ፓርቲው በይፋዊ ማህበራዊ ትስስር ገጹ ባሰራጨው መረጃ አስታውቋል። ፓርቲው እንደገለጸው አምባሳደር ዌልች ከልዑካን ቡድናቸው ጋር በመሆን ከአቶ አደም ጋር በአስተዳደር በልማት ትብብርና በኢትዮጵያ በዩናይትድ ኪንግደም መካከል ያለውን ግንኙነት በማጠናከር ረገድ በፓርቲው ዲፕሎማሲያዊ ሚና ዙሪያ ከአደም ጋር ውይይት አድርገዋል። በተጨማሪም ፓርቲው በኢትዮጵያና በዩናይትድ ኪንግደም መካከል ለረጅም ዓመታት የቆየ ታሪካዊና ስትራቴጂካዊ ግንኙነት መኖሩን ሁለቱ ወገኖች በአጽንኦት መስጠታቸውንም ገልጾ በባህል በፖለቲካና በተቋማዊ ዘርፎች ትብብርን ማጠናከር አስፈላጊ መሆኑን አስምረውበታል ብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። መነሻችን ሱዳን ናት። የሱዳን ጦር ጋር ጦርነት ውስጥ የቆየው የፈጥኖ ደራሽ ኃይል የ3 ወር የተኩስ አቁም ማወጁን አስታወቀም። የሱዳን ፈጥኖ ደራሽ ኃይል በሀገሪቱ የአንድ ወገን የ3 ወር የተኩስ አቁም ማወጁን አስታውቋል።
የተኩስ አቁሙ ለዓለም አቀፍ ጥረቶች በተለይም በአሜሪካው ፕሬዝዳንት ዶናልድ ትራምፕ በሌሎች ሸምጋዮች ለሚመራው ቡድን ተነሳሽነት ምላሽ መሆኑንም የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ ተናግረዋል። ሄሜቲ አርኤስኤፍ በአሸማጋይ ቡድኑ ከአፍሪካ ህብረትና ከክልሉ በይነመንግስት ልማት ባለስልጣን ኢጋድ ቡድን ጋር በመተባበር የእርቁን ስምምነት መስማማቱንና የንጹሃን ጥበቃን ለማጎልበት እንዲሁም የሰብአዊ እርዳታ አቅርቦትን ለማመቻቸት ጥረት እንደሚያደርጉም አስታውቀዋል። አርኤስኤፍ ቀደም ሲል በዚህ ወር መጀመሪያ ላይ በአሸማጋይ ቡድኑ የቀረበውን የተኩስ አቁም ሐሳብ መስማማቱን ያሳወቀ ቢሆንም ብዙም ሳይቆይ በሱዳን ጦር በተያዘው መሬት ላይ የሰው አልባ አውሮፕላኖችን ጥቃት መፈጸሙን ተከትሎ ስምምነቱ ተቋርጦ ነበር። የአርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ በሀገሪቱ የአንድ ወገን የ3 ወር የተኩስ አቁም ቢያውጁም በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል በተኩስ አቁሙ ዙሪያ እስካሁን ያለው ነገር የለም። አልቡርሃን ኳድ ተብሎ በሚጠራው አሸማጋይ ቡድን ግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ዩናይትድ ስቴትስ ያቀረቡትን የተኩስ አቁም ሐሳብን ውድቅ ማድረጋቸውን ማሳወቃቸው ይታወሳል። በተለይ የተባበሩት አረብ ኤሚሬቶች ቡድን ውስጥ መገኘት እንዳላስደሰታቸውን በመግለጽ የአርኤስኤፍ ታጣቂዎችን እያስታጠቀችና እየደገፈች ባለችበት ወቅት አደራዳሪ መሆን የለባትም ሲሉ የተኩስ አቁም ሐሳቡን እንደማይቀበሉ ገልጸዋል። በመጨረሻ የጣሊያን ፓርላማ ተወካዮች ሴት መግደል ወንጀል የዕድሜ ልክ እስራት እንዲሆን በሙሉ ድምፅ አጸደቀ። ይህም በሀገሪቱ የተለየ ሕግ መሆኑንና ሕጉ በዓለም ዙሪያ በሴቶች ላይ የሚደርሱ ጥቃቶችን ለማስወገድ የተዘጋጀና የተጸደቀ መሆኑን የጣሊያን ፓርላማ አስታውቋል። ስለ ሴት መግደል ሕግ የሚለው ሐሳብ በጣሊያን ከዚህ በፊት ውይይት ተደርጎበት ሳይጸድቅ መቅረቱ ይታወሳል። ነገር ግን በቅርቡ አንድ ግለሰብ የቀድሞ ፍቅረኛዋ ላይ የግድያ ወንጀል መፈጸሙ ሀገሪቱን ያስደነገጠና ሕጉ ዳግም እንዲጤን ማድረጉን ቢቢሲ ዘግቧል። በመሆኑም ሴትን መግደልን እንደ የተለየ ወንጀል ለመፈረጅ ሕግ ያጸደቀችው ጣሊያን ለሴቶች መብት መከበር ያላትን ቁርጠኝነት አሳይታለችም ተብሏል። በጠቅላይ ሚኒስትር ጆርጂያ ሜሎኒ የተዋወቀው ሕጉ በእርሳቸው ጠንካራ ቀኝ መንግስት እንዲሁም በተቃዋሚ የፓርላማ አባላት የተደገፈ መሆኑን ዘገባው አክሏል። ከአሁን ጀምሮ በጣሊያን ውስጥ ጾታዊ ጥቃት የሚያደርስ ሰው በሴት ግድያ የዕድሜ ልክ እስር እንደሚጠብቀውም ተመላክቷል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ አመሻሽ ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው ስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።